አራት ከልጅ እባክሽ። የምሬን እኮ ነው። አንድ ቀን ሳላይ ሰው ሊጨንቀኛል። ኧረ ሰላምዬ አረጋጊው እንጂ። አሮን እየቀለድኩኝ ነው እንደሚመስለን። ምኑ እንደምወደው የነገርኩህ ነው። እኔ መቼ እየቀለድሽ ነው አልኩኝ? እና አስቤ እነግርሻለሁ ብላኝ እኮ ዝም አልከኝ። ዝም ልልሽ እኮ ፈልጌ አይደለም። እና ከነገ ዛሬ ምን ይለኝ ይሆን እያልኩኝ እኮ በሰቀቀን አለኩኝ። ሰላሚና ተከብጃል። የምሬን እኮ ነው አሮን። ስቀርበህ ይበልጥ እየወደድኩ ነው። ሰው ቀደሙ ምን ያክል እንደምታስፈልገኝ እየገባኝ ነው። ከዛሬ ነገ ምን ይለኛል ብዬ በሰቀቀን ሞትኩኝ እኮ። እኔ እኮ ሁሉም ነገር ችኩልኩል እንዳይል ሁሉንም ነገር ረጋ ብለን እንድናስብበት አስቤ ነው። እሺ ግን ምን ያክል ጊዜ ልጠብቅ? ትንሽ ጊዜ ብቻ ስጭ። ሁሉንም ነገር በቅርቡ አሳውቅሻለሁ። እሺ ሁሉንም ነገር በተስፋ እጠብቃለሁ። አታስቢ፣ በቅርቡ ሁሉንም ነገር እንነጋገራለን። እሺ የዛሬ ያክል ጊዜ እንኳን አልወስድብሽ። እሺ በቃ ሰላሚና፣ መሄድ ያለብኝ ቦታ ስላለ ስለምቸኩል ልሂድ። ረፍዶብኛል ግን አልሸኘሁሽም። ምንም ችግር የለውም። ትንሽ ልቆይና እሄዳለሁ ወደ ቤት። እሺ ቻው። ያልኩሽን ይዤልሽ መጥቻለሁ። እየመጣሁ ነው ብለህ ቴክስት ስታደርግልኝ እኮ እንደዛ እንደሆነ ገብቶኛል። አባትሽን መቼ ነው ሐኪም ቤት ልትወስጃቸው ያሰብሽው? እኔ ገንዘቡን ካገኘው ምን ነገ ዛሬ አስባለኝ። ነገ ጠዋት ነው የምወስደው። ጥሩ። በምላሹ አንቺ ምንድን ነው የምትሰጪው? ማለት ምን እሰጥሃለሁ? እኔ ምን አውቃለሁ? መቼም ይሄን ያህል ገንዘብ በነጻ ስጠኝ አትይኝም። ታዲያ እርዳታ ማለት ምን ማለት ነው? እኔ ስለ እርዳታ ብዙ እውቀቱ የለም። አሮን ምን እያልከኝ ነው? በምላሹ እንድታገቢ እፈልጋለሁ። ምን? እሺ ልታገቢኝ ካልፈለግሽ አላስገድድሽም፣ ግን ደግሞ ለአንድ ምሽት እንኳን አብረን እንድናሳልፍ። የምርን ነው እያወራ ያለው? እና ስታስቢ ይሄን ያክል ገንዘብ ዝም ብዬ የምሰጥሽ ይመስልሽ ነበር? እኔ እኮ ለጽድቅ ብለህ የምታደርገው ነበር ይመስለኝ። አንቺን እያየው ለእንደዚህ አይነት ነገር ባልመኝሽ እግዚአብሔር ራሱ ይቅር አይለኝም። አሮን ሀና፣ እኔ በህይወቴ እንዳንቺ አይነት ቆንጆ አይቻላል። ይህን እድል ደግሞ ማባከን አልፈልግም። ስለዚህ ባልኩሽ ነገር ትስማሚያለሽ ወይስ አትስማሚ? እንደዚህ አይነት ነገር ብፈልግ ኖሮ ደሴን ለቅቄ ሳልወጣ አይደለም ለአባቴ መታከሚያ ለሌላም ሰው ተርፍ ነበር። እንደዛ ስለማልፈልግ ነው ዝቅ ብዬ እየለመንኩ ያለሁት። እንግዲህ አባትሽ ህይወት በእጅሽ ላይ ነው። አባቴን ሞቼ ባድነው እንኳን እሱ እኔን አጥቶ መኖር ስለማይችል ይሄን በፍጹም አላደርገውም። እኔ መቼ ልግደልሽ አልኩኝ? ክብሬ ለእኔ ሴትነቴ ነው። የሴትነት ክብሬን ዝቅ አድርጌ አባቴን ከማድነው ብሞት እመርጣለሁ። ሴትነትሽን ከአባትሽ ህይወት እያስበለጥሽ ነው ማለት ነው። በደንብ ነው። የሴትነት ክብርን ያሳየኝ አባቴ ነው። አባቴ ይሄንን ቢሰማ ራሱን ያጠፋል። ስለዚህ በአባትሽ ህይወት እየጨከንሽ ነው ማለት ነው። ይሙት። ሲጀመር አባቴን የፈጠርከው አንተ አይደለህም። አንተ ገንዘብ ሰጣለሁ ወይም አልሰጥም ስላልክ አባቴ ይሞታል ማለት አይደለም። ጥሩ። አንቺ የሚሻልሽን ታውቂያለሽ። አንተ ያልከኝን ሰምቼ አባቴ ራሱን ከሚያጠፋ በሽታው ቢገለው ይሻለኛል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ለቤት አዲስ የሆናችሁ ሳብስክራይብ ማድረግ እንዳትረሱ፣ ነባሮቹም ላይክ እና ሼር እያደረጋችሁ እንዲሁም ኮሜንት እየሰጣችሁ እንድታበረታቱኝ ስል በትህትና ጠይቃለሁ። ኖላዊ ተከታታይ ድራማ ክፍል 11 በሚገርም ሁኔታ እንደዚህ ቀርቧል። መጀመሪያውኑ እኔ ብዬ ነበረ የአሩን ነገር ምንም አላማረኝም ነበረ። ምክንያቱም አንዳንድ ሰዎች አንዳንድ ወንዶች ገንዘብ ያላቸው በተለይ ገንዘብ አላቸው ኢኮኖሚካሊ ጥሩ የሆነ ደረጃ ላይ ያሉ ወንዶች ብዙ ሴቶችን በገንዘባቸው ብቻ መግዛት የሚችሉ የትኛዋንም ሴት በብር መግዛት የሚችሉ ነው የሚመስላቸው። እና አሮን እንደዛ አይነት ጸባይ ያለው ሰው ነው። ሀና በዚህ ሰዓት በጣም ተቸግራለች። አባቷ ታመዋል። ለሕክምና ከአቅማቸው በላይ ገንዘብ ተጠይቀው ነው ከደሴ ወደ አዲስ አበባ ልታሳክማቸው የመጣችው። እሱን እናውቃለን። ነገር ግን ገንዘቡን በምትፈልገው ልክ ልታገኝ አልቻለችም። ስራም ሌላም አማራጭ ስለሌላት የቤት ሰራተኝነት ነው የገባችው። እዛ የቤት ሰራተኝነት እየሰራች ባለችበት ቤት ነበረ አሮን ያያት። ልክ እንዳያት ልቡ ትርክክ ነው ያለው እና ጓደኛው ምናሴ የዛ ቤት ልጅ ነው። እሱን እያለ ነው የሚመጣው። ምናሴን ሁሌ ስለ ሀና ይጠይቀዋል። ምናሴ እቺ ልጅ እኮ ምናሴ
እቺ ልጅ ሀና ሲል ምናሴ ጠርጥሯል መጀመሪያው ነው። ለምንድን ነው ግን ሀና የምትለኝ ብሎ ይለዋል ማለት ነው። ነገር ግን በቃ ዝም ብዬ ደስ ስለምትለኝ ግን አይተህ ታውቃለህ ሀናን ይለዋል ማለት ነው። ውሌ ነው የሚለው። ከዛ ያው በደካማ ጎኗ ገብቶ እጁ እንደሚያስገባ በጣም እርግጠኛ ስለሆነ እኔ አንቺ ልረዳሽ ብቻ ነው ማስበው ምፈልገው ጀስት እንደ ወንድምሽ ኢኝ ብሎ ሀናን ይጎተጉታታል። እሷ መጀመሪያ ላይ ግን ምንም ፍቃደኛ አልነበረችው። ምክንያቱም አንድ ወንድ ያለ ምክንያት አንድ ሴት ሊረዳ አይችልም ብላ ነው ያሰበችው። ልባም ሴት ናት በነገራችን ላይ ሀና በጣም ልባም ሴት ናት። ከዛ ምን አደረገች? ምናሴን ጠየቀችው ስለ አሮን። እንዴት ተዋወቃችሁ? ጓደኝነታችሁ መቼ ነው የጀመረው? ግን ደግሞ እኮ በእድሜ እኩያ አይደለም ብላ ስትጠይቀው የተዋወቁበትን መንገድ ሁሉንም ነገረው ማለት ነው። ከዛ ጥሩ ልጅ እንደሆነ ብቸኝነት ይዞት የተወሰነ ሱስ ውስጥ ገብቶ እንደነበረ ነገራት። ግን አሁን አሪፍ እንደሆነ በጣም ጥሩ ልጅ እንደሆነ ነገራት ምናሴ ማለት ነው። ከዛ አመነችው ሀና አምና ምን አደረገች? ደወለችለት ለአሮን ማለት ነው። ላገኝ ይፈልጋለሁ ስትለው በጣም ነው ደስ ያለው። ምክንያቱም እጅ አስገባዋት ብሎ ነው ያሰበው። በንጋታው ገንዘቡን ይዞላት መጣ። ገንዘቡን ይዞ ሲመጣ ግን ቅድመ ሁኔታ አስቀምጦ ነበረ። እኔ ይሄን ሁሉ ገንዘብ ስሰጥሽ በምላሹ አንቺ ምን ትሰጭኛለሽ አላት፣ ሳያፍር ማለት ነው። ይሄ በነገራችን ላይ የአብዛኛው ወንዶች ጥያቄ ነው። አንዲትን ሴት በጭራሽ ማለት ይሄ 100% ባልልም አብዛኛው በሚባል ደረጃ ወንዶች በጥቅም ሴቶችን መግዛት ይፈልጋሉ። ስላላቸው ገንዘብ በቃ በዛ ገንዘብ ማንኛውንም ሴት የግላቸው ማድረግ የሚችሉ ወይ ደግሞ ያሻቸውን ማድረግ የሚችሉ የሚመስላቸው ብዙ ወንዶች አሉ። እንደዛ ነው ያደረገው። አሮንም እንደዛ ነው ያደረገው። ነገር ግን ሀና በጭራሽ እኔ ክብሬን በገንዘብ አልለውጥም፣ እንደዚህ አይነት ስራ ብሰራ እኮ እኔ ከደሴ ሳልወጣ ለአባቴ ብቻ ሳይሆን ለብዙ ለተቸገሩ ወገኖች መድረስ ይችል ነበረ አለችው። ምላሿ ማለት ነው። ከማን ነው የምትበልጠው እሷ ብሎ ነው ያሰበው። ማን የሆነች መሰላት? ኦኬ አንቺ ለሴትነትሽ ብለሽ አባትሽ ሲሞት ዝም ብለሽ ልታዩ ነው ነበረ ያለው። እና በጣም ነው የተናደደችው። በቃ ገንዘቡ ይቅርብኝ፣ እኔ በሴትነቴ አልደራደርም ብላ ስትመልስለት የራስሽ ጉዳይ ብሎ ጥሏት ወጣ። በሌላ በኩል ደግሞ ሰላም፣ ወይዘሪት ሰላም እንግዲህ ከአሮን እፍፍ ያለ ፍቅር ይዟታል። በባለፈው ክፍል ፍቅሯን እንደገለጸችለት አይተን ነበረ። ነገር ግን ይሄ አሮን ተብዬው ወስላታ ስለሆነ ከብዙ ሴቶች ጋር እሽኮለሌ ማለት የሚፈልግ ወንድ ስለሆነ በዛ ላይ ደግሞ አይኑን ሀና ላይ ስለጣለ ለሰላም እሽም እምቢም አላላት። አይ አልሆንሽም፣ እኔ አልወድሽምም አላላት። አያችሁ አይደለ? አይ እፈልግሻለሁ፣ እሺ እኔም እኮ ወድሻለሁ ብሎ ፍቅሯንም አልተቀበለም። እሱ ምንድነው ያሰበው? የሁለታቸውንም ሴትነት የዳማ አድርጎ ሊጫወት ነው ያሰበው ማለት ነው። ከዛ ትንሽ ጊዜ ስጭኝ ላስብበት በተረጋጋ መልኩ ብሎ ለሰላም ምላሽ እዛ ሰጥቶ እዚህ መጥቶ ደግሞ ሀናን በገንዘቡ ሊደልላት ይፈልጋል። ደግሞ በሚገርም ሁኔታ ምናሴ ደወለለት ሊያመሰግነው ማለት ነው። ምክንያቱም ለሀና ለአባቷ ሕክምና የሚሆን ገንዘብ ሰጥቷት ይሆናል ብሎ ሀና ደውላ ሊሰጠኝ ነው ገንዘቡን ብላ ነግራው ስለነበረ ይቅርታ እኔ እኮ አብረት አልመጣሁት ክላስ ስለነበረኝ ነው፣ ሀና ገንዘቡን ልሰጣት እንደሆነ እኮ ነግራኛለች፣ አመሰግናለሁ አሮን ሲለው ባክን ምን ገንዘቡን አልሰጣትም አለ። ምንድነው ገንዘቡን አላገኘህም? ኧረ እኔ ይዤላት ሁላ መጥቼ ነበረ፣ ግን በጣም ጢባረም ናት፣ ማን ብላ ነው እሷ የምታስበው ይለዋል ማለት ነው። አልገባኝም ምንድነው የምታወራው ብሎ ሲጠይቀው ባክህ እንተኛ ብያትም ቢያለች እኔ ያንን ሁሉ ገንዘብ ዝም ብዬ መሰጣት መስሏት ነበር እንዴ ብሎ ምንም እንዳልተፈጠረ በጣም አቅልሎ ነበረ ለምናሴ ሲናገር የነበረው ማለት ነው። ምናሴ በጣም ነው የደነገጠው፣ በጣም ነው የተናደደው። ለሀና ደውሎ የተፈጠረውን ነገር ሊጠይቃት ቢፈልግም ሀና ምንም የነገረችው ነገር የለም።
ምክንያቱም ሀና እንደምናውቀው በጣም አስተዋይና ጎበዝ ልጅ ናት እና ጓደኛሞች በእሷ ምክንያት እንዲጣሉ ስላልፈለገች አልነገረችውም። ግን እቤት መጣ። አገር ሰላም ነው ብሎ ምንም እንዳልተፈጠረ ሆኖ ምናሴ ጋር አሮን ቤት ሲመጣ እየጠበቅኩ ነው የመጣኸው ብሎ ይለዋል። ማለት ብሎ አሁንም ምንም እንዳላደረገ ቀለል እንዴት እንደዚህ አድርገህ ታስባለህ? እንዴት እንዲያ ታወራኛለህ? አንተ በጣም ወራዳ ሰው ነህ እሺ ብሎ ሙልጭ አድርጎት ከቤቱ ግፍትርትር አድርጎ አንተ ልዘች ሰራተኛ ነው እንደዚህ የምታወራው ብሎ ጭራሽ እኔ እኮ እህቴ እንዳፈቀረች እያወቅኩ ያልተናገርኩ ጓደኛዬ ነህ ብዬ ነበር። ጭራሽ አሁን ሰላምን ልትጎዳት በሰላም መጣክ ብሎ በጣም ተናዶ በጣም ብሽቅ ብሎ አሮንን ሙልጭልጭ አድርጎ ከቤቱ አባረረው ማለት ነው። የነ ሰላም እናት ከቱርክ ልትመጣ ነው። ሰላም ግን ምንም ደስተኛ አይደለችም። ምክንያቱም እናቷ መጣች ማለት ከአሮን ጋር እሽኮለሌ የምትለው ይቆማል ማለት ነው። በዛ ላይ ደግሞ እናታቸው የጠፋችባቸው ልጅ እየፈለገች በጣም ስለተጎዳች ለልጆቿ ትኩረት መስጠት አቆማለች። በጠፋችው ልጅ ላይ ነው እንዳለ ትኩረቷ ያለው ማለት ነው። እና እናታችን እኮ ለኛ ፍቅር ነስታናለች። የጠፋችዋን ልጇን ሁሌ ፎቶዋን ይዛ ከሷ ጋር ነው የምታለቃቅሰው። እና እኛ የእንጀራ ልጆቿ የሆነን አይነት ስሜት ነው እየተሰማኝ ያለው ብላ ለወንድሟ ለምናሴ ትነግራለች ሰላም። እና እናቷ ከሄደች በኋላ ሰላም በትንሹ በጣም ጥሩ ልጅ መሆን ጀምራለች። ለሰው ማሰብ ጀምራለች። ያው ፍቅሩ እንዳለ ኃይለኝነቱ እንዳለ ማበሻቅጡ እንዳለ ሆኖ ግን እናትየው ከሄደች በኋላ ትንሽ ጥሩ ሆናለች። ለወንድሟ ፍቅር መስጠት ጀምራለች። እሱን ማቀፍ ጀምራለች። እና ምንድነው የሚሆነው የሚቀጥለው ክፍል? የእውነት ሀና ችግሯና የአባቷ ጤና በጣም ከሴትነቷ በልጦ ለዚህ ለአሮን ተብዬው ጥያቄውን ተቀብላ ብሩን ትቀበል ይሆን ነው ወይስ ደግሞ በሌላ መንገድ አባቷን የምታሳክምበት መንገድ ታገኝ ይሆን? ወይ ደግሞ ምንድነው የምትሆነው? ሰላምስ ተሳክቶላት እውነት ያፈቀረችው አሮንን በእጇ አስገብታ የግሏ ታደርገው? እንግዲህ በቀጣይ የምናየው ይሆናል። እኔ ግን ስገምት በነገራችን ላይ ድርሰት ላይ በጣም ጎበዝ ነኝ። መጀመሪያውኑ ብያችሁ ነበር። በገንዘቡ ሀናን ሊገዛት የሚያስብ ነው የሚመስለኝ ብያችሁ አልነበር? ይሄው ያልኩት አልቀረም ሆነ። አሁን ደግሞ በጣም የማስበው አለ። እኔ ቀድሜ ድራማውን አላበላሽም። አብረን የምናየው ይሆናል። የምር በጣም ስማርት የሆነ አስተማሪ ድራማ ነው ኖላዊ እና ብትከታተሉት ብዬ እኔ ሪኮመንድ አደርጋችኋለሁ። እውነት አሁን ላይ ተከታታይ ድራማ ተብለው ከሚለቀቁት